ከሳሽ እኔም መልስ የመመልስ ሰው እኔ የተከበርኩ ማለት ነው። የሀዲያው ልጅ የከቤራው ልጅ የኢትዮጵያው ልጅ እንኳን በሷ በእንደዚች ትንሽ ነገር ሊገመት ትላልቅ ክብረ ንጽህና ካሉ ሰዎች ጋር ራሱ ተለምኜ ተከፍሎልኝ ማላደርግ ልጅ ነኝ። ይወቁ በማታውቁኝ ሰዎች ሰው ስለ ሳቃ ብቻ፣ ሰው ስለ ቀረባ ብቻ፣ ሰው ስለ አወራ ብቻ፣ ሰው አብሮ ቪዲዮ ስለሰራ ብቻ ሰው ልጅን በዛ ልክ የምትገምቱ አትገምቱ። በዛ አታገኙትም። እግዚአብሔር እኔ ትንሽ ነገር ቢኖር እነዚህ ሰዎች እኔን እንደዚህ አንቆይ ሊገሉ የተዘጋጁ ነበረ። ተዋረዱ በሜዳቸው። ቤክሻ ሰላም ብያለሁ። እውነት ተደብቆ አይቀርም። የእውነት እያየው ነበር ታውቃለህ። የሆነ ቦታ ላይ ምን አይነት ሩም ነው ለአንቺ የያዙሽ ምናምን ስትል አንድ ላይ ነው የምናድረው ምናምን ስትል የነበረውን ነገር ታስታውሳለህ? ሆቴል ላይ ነው የተያዘው። ሆቴል ነው እሷ የምትለው ምንድን ነው? አንድ ላይ ነው የተያዝነው፣ አንድ ላይ ነው እንኖር ልትል ፈለጋ ይሆናል ማለት ነው። አንድ ላይ ነው ብለህ ዝም ያለችው ያን ቦታ አይታ ከሆነ ማለት ነው። እሷ ለምን ለእኔ ሩም ተይዞልኝ ነው ያደርጉ ለምን አትልም? አንድ ላይ ነው ለምን ትላለች? እሷ ሲጀመርም ማለት ነው እንዲህ ሰው ልኳት ምናምን ነው የመጣችው። የእውነት እኔ እቺ ልጅ ማለት ነው እናቴ ነች የምትለው እግዚአብሔርን ዋዲን በዚህ አጋጣሚ 11,000 ሰዎች አላችሁ። ዋድ እዚህ ቤት ያለውን በሙሉ ፎሎ አድርጓቸው። እኔ እናቴ ትሙት ማለት ነው የእሷ ጊፍተር አለች፣ እሷን ኮንትሮል የምታደርግ ማለት ነው። አንድም ሰው ፎቶ ከእሷ ጋር እንዳይነሳ ቤኪ ብቻዬን ከአንተ ጋር እንድትሆን ፈልጋለሁ አለች። መኪና ውስጥ ገብተን ናፍጣ ቀጠን ከወጣን በኋላ እናቴ ብላ ነው የምታወራ። እናቷ አይደለችም፣ ጊፍተሯ ነች። የእሷን አካውንት ኮንትሮል የምታደርጉ እሷን። እኔን ግን እውነትም እናቴ አሜሪካን ነው ያለችው ብላ ነው ልሸውደኝ ያሰበችው። እናቴ ነች አሜሪካን ነው የምትኖረው። እንደዛ አሁን የአንቺ እናት እንደዛ አይደለች እንደ ብዬ ማስቀየም አልፈለኩኝም። ግን ውስጤ አውቆ እናትሽ እንደ አሜሪካን ነች አረ አሜሪካን ነች እኮ ምናምን አለች አይደል? እሺ እኔ የሆነ በአሜሪካን የሚታለል ምናምን ነገር መስሏታል። ከዛ በኋላስ በቃ እንደምንም ሆነ አልተሳከም። በቃ አልተሳከም። በየትኛውም ጉዳይ ሊሳካ ከዛ እናቴ ሳትመጣ ቤት አልገባም ማለት ነው። እግዚአብሔር ያው ዋዲ እኔ ምንድን ነው ያልኩት? ሻምበላላ በር ላይ ፕሮግራም ተዘጋጅቷል ሲባል ምንድን ነው ያልኩት? እናቴና አባቴን ምንድን ነው ያልኩት? ቤት ሊገባ የዛን ቀን እናቴና አባቴን ላግኛቸውና ልምጣ አይደለ ያልከው? በቃ እናቴና አባቴ በዚህ ፕሮግራም ማይገኙ ከሆነ ይሄን አዳራሽ እነሱ ማይገቡ ከሆነ አልገባም። እነሱን ደግሞ የዛን ቀን እሺ እንደዛ ከሆነ ብሎ ጃባ የሚባል መኪና አስነስቶ ሄዶ ነው መኪና አስነስቶ እናቴና አባቴን ወንድሞቼን ከቤት ይዞ መጣ። እኛ ሁላችንም በር ላይ ነው ቆም ነው መጀመሪያ እናቴና አባቴ ይምጡ ካለበለዛ አልገባም ብዬ በር ላይ ቆምን። በር ላይ በቆምንበት ፋዘር ሲመጣ ማዘር ስትመጣ ነው ስሚያት። ከዛ በኋላ አዳራሽ ገባ ነው ከዛ በኋላ አዳራሽ ገባን። አዳራሽ ላይ አቀባበል የሚገርም አቀባበል ተደረገልን። ኳስም ስፖርት ጫዋ የሀዲያ እግር ኳስም ሽልማት ይዞ መጡ። የዞን አመራር ከንቲባ መጣ፣ ምክትል አስተዳደር መጣች። ሁላችንም እዛው ተመራርቀን ቪዲዮ ሰርተን ምናምን ከዛ በኋላ እናቴና አባቴን ቤት ማስገባት ስላለብኝ ብቻ የጃዝን መኪና ይኸው በህይወት አለ እሱ የጃዝን መኪና አስነሶትና እናቴና አባቴን ወንድሞቼን ሲስተርን አስገብቻቸው ሻንጣ አስገብቼ ሊወጣ ስል መኪና ላይ ቦታ የለም። እሷም ትሄድ ነበር። እንደ እግዚአብሔር ፍቃድ እግዚአብሔር ትልቅ ሚያቅሶ እግዚአብሔር የሆነ አላማ እንዳለኝ ነገር ቦታ ጠፋና ማኔ እዚህ ጋር አንቺ ቁጭ በይ እናቴና አባቴን ቤት አድርሼ ቤት ላይ ጸሎት አድርጌ ልምጣ። ከቤት ሲወጣ ጸሎት አድርጌ ነው የወጣሁት። በሰላም የመለሰኝን አምላኬን ቤት ገብቼ ጸሎት አድርጌ ልመለስ ብዬ ቤተሰብ ጋር ገብቼ ጸሎት አድርጌ ተመራርቄ የተዘጋጀውን እንደ ቪዲዮ ሰምቻለሁ። የተዘጋጀውን ወጭ ትንሽ ቀምሼ ሲመለስ አኩርፋ ተኝታለች። በቃ ተኛሽ? እሺ ተነሽና አራት ብይ ምናምን አልኳት። አይ እራት አልበላም ምናምን አትበይም አይደለ? እሺ በቃ እንደዛ ከሆነ ብዬ እኛ እራት ልንበላ ወጣን። እራት ልንበላ ከወጣን በኋላ ጃዝ ይኸው ጃዝና ዋዲ ይኸው ዋዲ ጃዝ ሊያ ሶስቱም ማን ነበር? ሌላ ማንም አልነበረ። ቪዲዮ ሊሰሩ ከተማ ወጡ። ከተማ ላይ ይኸው ለጃዝ የሸለመቱ ሃይፓድ ምስክር ነው። ሃይፓድ ይዛ ጃዚን አንተ እኔን ፎሎ አድርገኛል አድርጌ ያለው በቃ ማስመሰል ምናምን ነገር ማለት ነው። መጀመሪያም ፎሎ ተደረጉ አብሮ የነበሩት ሰዎች
አረ እንደውም ከራቼ ጋር ጌም ስትጫወት ነበር እኮ ከራቼ ጋር ጌም ስትጫወት አንዴ እኔ ላውራ ሰላም ብያቸዋለሁ ጋይስ። እኔ ከመጀመሪያው ያው ከነዋዱ ጋር ከነጃዝ ጋር አንድ ላይ ነበርኩ። ያው የተደበቀ እውነት መቼም አይጠፋም፣ ይህ መቼም አይጠፋም። ይሄ የቫርዲ ከቤራ ድምፅ ነው ማለት ቤኪ ከቤራ እሷ ከመጣች ተለይታ እስከምትሄድ እኛ ነበርኩ፣ እኔም ነበርኩ፣ ጃዝም ነበር፣ ዋዱም ነበር። እውነት ብናወራ እዚህ ጋር እሷ ቪዲዮ ሊሰራ ስትሄድ ቤኪ በቦቱ አልነበረም። አደባባዩ ጋር ሲሰራ ዋዱና ጃዝ እኔ ነበር። ቤኪ ከፋሚሊዎቹ ጋር ነበር። በኋላ ላይ ነው የመጣው። በቃ እውነቱን አይናችን ያየውን ነገር ላውራ ካል ቤኪ በዛ ሰዓት አልነበረም። ሰዓቱን አምሽቶ ማታ ላይ ነው የመጣው። እውነቱን እናውረካለን። 56,000 ህዝብ ባለበት ሪል የሆነ ነገር የሚያወራ ሰው ነው ያጣሁት። የሚያስገባኝን ሰው ነው ያጣሁት። እኔ እውነቱን ላውራ ስለፈለግ ያየውን ነገር ስላለ በቃ ቤኪ በኋላ ላይ መጥቶ እሷ በተኝችበት መጥቶ እንኳን ከኛ ጋር ነበር እስከ መጨረሻ በቃ። ከዛም በኋላ እሷ ሐዋሳ ስትሄድ ራሱ በኋላ ላይ ነው ያወቀው። ይህን ሁሉም ሰው ያውቃል። ይህ የሚቀየር ነገር አይደለም። ነገሩን ለማሳበብ የሚወራ ነገር ስለሆነ ብቻ ነው። ስለዚህ እስከ መጨረሻ ከጎኗ ዋዱ ነበር፣ ጃዝም ነበር። ምንም አዲስ ነገር የለም። በቃ አሁን እሷ ላለመጠቆር ብላ ያደረገችው ነገር ስለሆነ ይሄን ነገር ማውራትን መፍረድን ባላችሁ ቀንገል እናንተም ኮንሴር ማድረግ አለባችሁ። እናንተ ነገሩን እሱ ላይ ብቻ ማምጣት የለባችሁም። ከጎኑ የነበርነው እኛ ብቻ ነን። ቫርዲ ነኝ፣ ዋዱ ነው፣ ጃዝ በቃ ሁላችንም እናውቃለን። እሷን ወደ ላይ አድርገን ቤኪን ወደ ታች የምናደርግበት ምክንያት የለም። ቤኪን ወደ ላይ አድርገን እሷን ወደ ታች የምናደርግበት ምክንያት የለም። ተከብራ ነው፣ በክብር ነው የመጣችው። በክብር ተሸኝታለች፣ በክብር ሄዳለች። በቃ እውነት አውርተን በመሸበት ማደር አለብን እኛ። እግዚአብሔርን እኔ ውስጥ ነው የማወራው። ያየውን ነገር ስላለ ብቻ ነው የማወራው። በእንደዚያ ነገር ከቤኪም ጋር ያወራው ነገር የለም፣ ከነጃዝም ጋር ያወራው ነገር የለም። ያየውን ነገር ስላለ ከጎኑ ስለነበርኩ እንደውም ከቤኪ ጋር መሆን አምሮኝ ቤኪ ቤት አትሄጂ ፋሚሊዎችን ሸኝተ ከኔ ጋር ለምንድን ነው ማቶ ነው ብዬ እየለመንኩት ከእናት ከአባቴ የሚባል ነገር የለም ብሎ ቤታቸውን ሄደዋል። ቤኪ ከቤራ ከእሷ ጋር አልነበረም። እሷ ተኝታ ነበር። ምንም ያውቁ ታሪክ የለም። እውነት ብናወራ እግዚአብሔርን እኛ ለነገሩ ምንም አዲስ የምንሆንበት ነገር የለም። ያለው ነገር እዚህ ጋር ሁሉም ሰው አውቆ ማውራት አለበት። በአጣር ላይ መግባት የለበትም። ያወራውን የአፉን ፍሬ የሚያገኘው ውሸት ያወራ ሰው ብቻ ነው። ማንም ሰው እውነት ሲያወራ ኮንፊደንስ ማጣት የለበትም። እኛ የሀዲያ ልጆች እስከሆነ ድረስ ራሳችንንም ማስገመትም ቢሆን ማሰደብም የለብንም። በቃ ይህ ፋክት ነው። እግዚአብሔርን እኔ ቤኪ ከሳውዝ አፍሪካ ከመጣሁ ስቲል ዱባይ እስከሚሄድ አብሮ ነበርኩ።